ጃኒን ስትናገሩ እንደወለዳቸው አባት ወገብን ጥስቅ አድርጎ የሚከራከር የሆነ ሰውዬ የሆነ መንጸር የሚያደርግ ሰው ይቻላል። በነገራችን ላይ ወደኋላ ገለጥ አድርጌ ስላንተ ደግሞ ሳጠና የአራት ልጆች አባት ነው። የኔ ወንድም ሁለት ከዚችኛ አንድ ኢትዮጵያ ካለው የወለድክ አንድ ደግሞ አሜሪካ ካለችው ሴት ሁለት አሜሪካ ካሉ ሴቶች ኢትዮጵያ ካለ የአራት ልጆች አባት ነክ ብራዘር። እኔ አንዳንዴ ስለ ሰው ስታጣሩ ስለ ልጅ ነው እንዴ የምታጣሩት እንዴ? እኔ እኮ በጣም ብዙ የባክ ስቶሪ አለኝ እኮ በጣም ብዙ የሰራኋቸው መጥፎ ነገሮች እኮ አሉ እኮ እንዴ። ልጅ እኮ ጊፍት እኮ ነው፣ ስጦታ እኮ ነው፣ በረከት እኮ ነው እንዴ። ኦፍ ኮርስ ህይወት ትጀምራለህ፣ ትቀጥላለህ። ካልተስማማ ደግሞ በሰላም ተለያይተ ደግሞ ወደሚቀጥለው ህይወት ትሄዳለህ። እንደዚህ ነው። አሁን ዋናው ምን መሰላችሁ? እዚህ ጋር ያቆምከው ህይወት ከሌላ ሰው ጋር ይቀጥላል ወይ የሚለው ነገር በራሱ ጥያቄ ነው እና እናንተ መቀጠል ትችላላችሁ ወይ? በተረፈ ግን እኔ ልጆች የሉኝም አላልኩም። በጣም የሚያማምሩ እግዚአብሔር ምስክሬ ነው፣ ለማየት ራሱ የሚያሳሱ አይታችሁ የማታልፏቸው የሚሳሙ ልጆች አሉ። የሚነከሱ አይደሉም፣ አስቀያሚ አይደሉም። የኔ ልጆች በጣም ቆንጆ ልጆች አሉ። እና አንዳንዴ ደግሞ እርሊ መውለድ ጥሩ ነው። እኔ ትልቋ ልጄ ጓደኛዬ ነች። አብረን ችል እናደርጋለን፣ ሃንጋውት እናደርጋለን። ይሄ አስፈላጊ ከሆነ ጨዋና ቆንጆ ሚዲያ ሳገኝ ስለ ቤተሰቤ በደንብ ኤክስፕሌን ማድረግ እችላለሁ። በቤተሰብ ሰውን ቡሊ ማድረግ አይቻልም። እዛ ጋር በቃ እንደዚህ ልጆች አሉት በዚህ ገብቶ ቻይልድ ሰፖርት ምናምን ቻይልድ ሰፖርት የሚጠይቅ መንግስት አለ እዚህ ሀገር። እናንተ አይደላችሁ የምትጠይቁት። ሌላው አዶናይና ጃኒ ስለተነኩ ብቻ አይደለም። ሚዲያው ላይ እናንተ የምትበሳበሱ ሰዎች ከዳር ሆነን በጣም ብዙ አይተናችሁ ታዝበን ነው የዛሬ 2 ዓመት ጆይን ያደረግነው እንጂ እናቃችኋለን እኮ በፊትም እንደዚሁ ስትበራገዱ ማለት ነው። እንደዛ አይደለም። ይህንን ቪዲዮ የላካችሁልኝ ሰዎች ደግሞ አያይዛችሁ ስለሷ ብዙ ነገር ልካችሁልኛል። እኔ ሴት ልጆች አሉኝ፣ እህት አለኝ። የልጆቼን እናት በጣም አከብራችኋለሁ። ጓደኛ ነን በነገራችን ላይ በጣም ከዛም በላይ ደግሞ እናቴን ወዳታለሁ፣ አከብራታለሁ። የነሱን ጾታ ስለያሽ ስላንቺ ማውራት አልችልም። አምሶሪ መጀመሪያ ያልኩሽ ምንድነው? ኢትዮጵያ አዲስ ህግ ወጥቷል። አዲስ ሳይሆን አራቀው አውጥተውታልና በዛ ህግ መሰረት መታሰርሽ አይቀርም። እኔ አይደለሁም ማሳሰርሽ፣ ምላስሽ፣ ስራሽ ምዬ ነግርሻለሁ። ድንግል ማርያምን ትታሰሪያለሽ። ሌላው ግን ወደ ኋላ ሄዳችሁ መጥፎ የሰራዋቸው በጣም ብዙ አሉ በእውነት እኔ ድሊት ያደረኳቸው። እኔ ምክንያቱም ትናንትን ድሊት አድርጌ ወደፊት ነው እንጂ ትናንት በሰራሁት ነገር ስብከነከን የምገኝ ሰው አይደለም። እነሱን ፈልጋችሁ በሱ ክሰሱኝ፣ በሱ ውቀሱኝ እንጂ ልጅ እንዴ እናንተ ገና አገባለሁ። እኔ 8 ነው የመውለድ ዓላማዬ። በቅርብ ቆንጆ ሴት ጨዋ ያሳደጋት አገባለሁ፣ 4 ወልዳለሁ። ምን ችግር አለ? ይሄው ነው። መልካም ቀን።